put something at the top of the list and then something at the bottom. በሂሳብ ዓለም አልጎሪዝም የሚለው ቃል የተለመደ ነው። የቁጥሮችን አደራደር የሚመለከት ሂሳባዊ ቃል ነው። በቴክኖሎጂው ዘርፍ ደግሞ የሐሳብና የመረጃ ፍሰትን የሚያመላክት ጉዳይ ይሆናል። ለምሳሌ በሂሳብ ከ0 እስከ 9 ቁጥሮችን መደርደር በቅደም ተከተል አንዱ የአልጎሪዝም ጽንሰ ሐሳብን ሊያመለክት ይችላል። በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በጉግል ወይም በማንኛውም የበይነ መረብ የመረጃ ፍለጋ ላይ አልጎሪዝም ዋነኛው ጉዳይ ነው። ከሰሞኑ አጭር የቪዲዮ ማጋሪያ ስለሆነው ቲክቶክ ቻይናና አሜሪካ ከባድ ውዝግብ ውስጥ ገብተው ነበር። የውዝግባቸው ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክን ቻይና ካልሸጠችልኝ በአሜሪካ ይዘጋል የሚል ነው። ልክ ቻይና ፌስቡክን፣ ዩቲዩብን የአሜሪካ ነው በሚል እንደምትዘጋው ማለት ነው። በመጨረሻው የዶናልድ ትራምፕ አስተዳደር የቲክቶክን አልጎሪዝም በአሜሪካ ቁጥጥር ስር እንዲሆን የሚል የድርድር መነሻ ሀሳብ አቅርበዋል። ምን ማለታቸው ነው የሚለውን የተወሰነ እንመልከተው። ቲክቶክ በህንድ በአውሮፓና በአሜሪካ የቻይና የስለላ ስራ ይሰራል በሚል ይታማል። ከዚህ ባለፈም ለምሳሌ በአሜሪካ ህዝብ ምን ይወዳል፣ ምን ይጠላል፣ ማህበራዊ ስሪቱ፣ ፖለቲካዊ አመለካከቱ የሚለውን በቲክቶክ ቻይና መረጃ ታገኝበታለች የሚልም መረጃ አለ። ይህም የአሜሪካን ማህበራዊ ስነ ልቦና በማጥናት ለአሜሪካ የተመቸ ምርትና አገልግሎት ለማቅረብ ለቻይና ያስችላታል። ቻይና የትርክት የበላይነት ለመውሰድም ሊያግዛት ይችላል። ይህን በመረዳት ይመስላል አሜሪካ ቲክቶክን አልጎሪዝሙን እኔ ልቆጣጠረው ያለችው። አሜሪካ የቲክቶክን አልጎሪዝም ከተቆጣጠረች የአሜሪካ ዜጎች ቲክቶክ ሲከፍቱ የሚፈስላቸው መረጃ ለአሜሪካውያን የሚጠቅም ቻይናንም የምትፈልገውን መረጃ የሚያስጥል ይሆናል። በቲክቶክ ወይም በዩቲዩብ ሁሌ ሃይማኖታዊ መዝሙር የሚያጋራ የሚወድ የሚያዳምጥ ተጠቃሚ ካለ ሲከፍት ሁሌ መዝሙር ይመጣለታል። ስፖርት፣ ሂሳብ፣ ፖለቲካ የሚከታተልም እንደዛ። መሰረታዊ ችግሩ የማህበራዊ ሚዲያ የተወደደውን ደጋግሞ በማምጣት አማራጭ ያሳጣል። ይህንን ባዛይ ለማድረግ ሊጋብዝ ይችላል። ለዚህም ነው ማህበራዊ ሚዲያዎች በአልጎሪዝማቸው ምክንያት የገደል ማሚቶ ናቸው የሚባሉት። ይህ ደግሞ ለመንጋነት፣ ለፍረጃ፣ አንድን ነገር ያላግባብ አብዝቶ ለመውደድና ለመጥላት ሊዳርግ ይችላል። ለምሳሌ አንድን በስድብ የታወቀን ቲክቶከር አብዝቶ የተከታተለ ሰው ቲክቶክ ሲከፍት ስልኩ ላይ የሚመጣው ስድብ ነው። ስለዚህ በቀላሉ በስድብ ሱስ ሊወድቅ ይችላል። አንድ ብሔር፣ አንድን ጎሳ፣ አንድን ሃይማኖት በአልጎሪዝም አማካኝነት ደጋግሞ እንድታደምጠው ያደርግና ሌላው ጥላቻ አሊያም ዝግ እንድትሆን ያደርጋል። ይህም የኔ ብቻ የሚል አስተሳሰብን ያመጣል። የቢቢሲ ዘጋቢ ፊልም እንደሚያሳየው አልጎሪዝም የሚለው ቃል አልከሚዝ ከሚለው የኢራን የሂሳብ ሊቄት የተወረሰ ስያሜ ሲሆን በመሰረተ ነገሩ ቁጥሮችን አደራደር የሚያመላክት ጽንሰ ሐሳብ ነው። በዲጂታል ሚዲያ ሲመጣ ግን ከዚህ የተለየ ጽንሰ ሐሳብ ይዞ ይመጣል። የሚፈለገውን ቀድሞ ማቀበል ማለት ነው። Algorithms calculate based on a bunch of features the sort of things that will put something at the top of the list and then something at the bottom. ለምሳሌ የቲክቶክ ስራ አስፈጻሚ የሆኑት ሱዚቹ በቲክቶክን ደጋግሞ ለረጅም ጊዜ ካደመጡ ያ መረጃ ይደገማል ወይም ደጋግሞ ይመጣል ይላል። When you search for something you don't know what their algorithm is doing because we can't see it. Well, a classic case of this is people talked about searching for prices for flights. CNN በዘገባው ደግሞ አልጎሪዝም በቴክኖሎጂው ዘመን የማይቀር ጉዳይ ነው። ዋናው የሚዲያ አጠቃቅምን ማሳደግ ነው ይላል። Machine learning algorithms are methods that allow computers to learn patterns from data. They can make decisions or predictions without being explicitly programmed for each task. የኒውሮሳይንስ ምሁሩ ዶክተር አራን ሃትማን ደግሞ አልጎሪዝም ለጥላቻ፣ ለተዛባ መረጃ፣ ለአእምሮ ንውዘት ሊዳርግ ስለሚችል እያፈራረቁ ሚዲያን መጠቀምና ቆይታን መመጠን ተገቢ እንደሆነ ይጠቁማሉ። የዛሬውን አበቃን። ቸር ይግጠመን። የሚያግዙ የሰውን ሕይወት በእጅጉ የሚያቀሉ ነባር እንዲሁም አዳዲስ የቴክኖሎጂ ውጤቶች የሚዳሰሱበት መሰናዶ የቴክኖሎጂ ሰው